ጤና ይስጥልኝ ክብራትና ክብሯን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። በመተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። የልዩ ዘመቻዎች የዚህ ሀገራችንን ሰላምና ልማት ለማስጠበቅ ያለውን ጥናት አጠናክሮ ይቀጥላል ሲል ፊልድ ማርሻል ብርሃኑ ጁላ አስባቸውን ሰሩ። ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ሐዋሳ ኢንተርናሽናል ስታዲየም በተካሄደው የህዝቡ 65ኛ ዓመት የምስረታ ክብረ በዓል ማጠናቀቂያ ዝግጅት ላይ መልእክት አስተላልፏል። አብራችሁን ስትሉ የምትሰሙት ይሆናል። በትግራይ ክልል ውስጥ ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ የኢትዮጵያ ፌዴራል መንግስትና በትግራይ ክልል ያንዣበበ ያለው አስፈሪ የጦርነት ስጋት በዲፕሎማሲያዊ መንገድ እንዲገታ ዓለም አቀፍ ድርጅቶችና ተቋማት መሪዎች ግልጽ ደብዳቤ ጽፏል። ወያነ ትግራይ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያንዣበበ ያለው አስፈሪ የጦርነት ስጋት በዲፕሎማሲያዊ መንገድ እንዲገታ ዓለም አቀፍ ድርጅቶችና ተቋማት መሪዎች ትናንት ግልጽ ደብዳቤ ጽፏል። አብራችሁን ስትቆዩ የምታደምጡ ይሆናል። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ለዓመታት የዘለቀው ደም መፋሰስ እንዲቆም ሲተስፋት ትላንትና አሳይቷል። በፎረሙ የካቲት 11 ቀን 2018 ዓ.ም ተግባራዊ እንዲሆን የታቀደው የተኩስ አቁም ስምምነት ለመጨረሻ ጊዜ የተገኘ ሰላም ዕድል ይሁን የሚለው ጥያቄ ለዓለም አቀፍ ዲፕሎማቶች ተቀርጿል። ለውጥ ሳምንት በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤና ጀርመኑ የሙኒክ የደህንነት ጉባኤ ላይ የኮንጎ ጉዳይ አጀንዳ ሆኖ ሰንብቷል። በዝርዝር ታደምጣላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የልዩ ዘመቻዎች የዚህ ሀገራችንን ሰላም ልማት ለማስጠበቅ ያለውን ጽናት አጠናክሮ ይቀጥላል ሲል ፊልድ ማርሻል ብርሃኑ ጁላ ሀሳባቸውን ሰነዘሩ። ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ሐዋሳ ኢንተርናሽናል ስታዲየም በተካሄደው የህዝቡ 65ኛ ዓመት የምስረታ ክብረ በዓል ማጠናቀቂያ ዝግጅት ላይ መልእክት አስተላልፏል። ዝግጅቱ ላይ የፌሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድን ጨምሮ ሰላማዊት እመቤት ዝናሽ ታያቸው፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር ታደሰ ጫፎ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና ሰራዊቱ ከፍተኛ አመራሮች፣ የሲዳማ ብሔራዊ ክልል ፕሬዝዳንት አቶ ደስታ ሌዳሞ፣ ሚኒስትሮች፣ የመንግስት የሥራ ኃላፊዎች፣ የሃይማኖት አባቶች፣ ሀገር ሽማግሌዎችና የሐዋሳና አካባቢው ዜጎች አመራርና ነዋሪዎችም ተገኝተውበታል። አሉ ከውስጥና ከውጭ በተቃጣበት የተልእኮ ውጊያዎች በተከላከለበትና ሀገራችንን አንድነት እስከ ህያው መስዋዕትነት በመክፈል ባስከበርንበት ወቅት በመከበሩ የት እንደሚያደርገውም ተናግሯል። ብዙ የባህል በረሃዎችን በተለይም ራቅፋ ተራራ ፊት ለሚመስል ጀብድ የፈጸመ ሶማሊያ ያለውን የአልሸባብ አሸባሪ ለመከላከል ያሰረና ደቡብ ሱዳን የሙርሌ ጎሳዎች ጥቃትን በመከላከል መስኩ አስደናቂ ተግባራትን መከናወኑን አውስተዋል። ለይም የሀገራችን አካባቢ የውስጥ ጸረ ሰላም ኃይሎች መከላከል ባለፈ በጥቂት ከሄዲያን የሰሜን እዝ ጥቃት ሲደርስበት ሰራዊቱን ከክህደት መንጋጋ ያወጣ ጀግና ክፍል መሆኑም ተናግሯል። ሀገራችን የመጣውን ለውጥ ተከትሎ ለውጡን ያልተቀበሉ ጥቂት ከሄዲያን ሳንፈልግ ወደ ጦርነት ቢከቱንም ምቹ ባልሆነ ሁኔታ የተዋጋን እንኳን ቢሆን በልምድ የዳበረ ጠንካራ ሁለገብ የሀገር ኩራት የሆነ ሰራዊት በለመገንባት መቻሉንም አራግጧል። ከብሔርና ከፖለቲካ ውግንና ነፃ የሆነን ሀገሩን የመለየውን የሚወድ ዲስፕሊን የሆነ ፕሮፌሽናል ሰራዊት መገንባቱንም ገልጿል። ራሱን በማባዛት ብዛት ያላቸው የአየር ወለድ ኮማንዶ፣ የልዩ ኃይልና የጸረ ሽብር ክፍሎችን ማቋቋሙንም ገልጿል። ብዙ አምጦ የወለደው ከሪፐብሊካን ፎርስ ተነጥሎ እንደማይታይ የጠቆሙት ክቡር ፊልድ ማርሻል ብርሃኑ ጁላ በፊትም በጋራ ይወጡት የነበረውን ተልዕኮ በቀጣይ ማጠናከር ይቀጥላሉም ብሏል። በድርድሮን የቁርጥ ቀን ልጆች ስብስብ የሆነው እዙ ኢትዮጵያ ክብርና ሰላም ከከፈሉት ዋጋ አርበኝነታቸው ጠብቀው እንደሚቀጥሉ አሳስበዋል። በተያያዘ ዜና የልዩ ዘመቻዎች ህዝብ በከተማ ውጊያ ያለውን ዝግጁነት አሳይቷል። ልዩ ዘመቻዎች ህዝብ ከሚወጣቸው ግዳጆች በጣም ውስብስብና ጥንቃቄን የሚጠይቀው የከተማ ውስጥ ውጊያ ግዳጅ አንዱ ነው። ሽብር ቡድኖችና ሰርጎ ገብ ጠላትን በአነስተኛ ኪሳራ ህዝብና በመሰረተ ልማት ላይ ጉዳት ሳይደርስ ለመፈጸም የሚያስችል አቅም መያዙን አሳይቷል። 65ኛው የልዩ ዘመቻዎች ህዝብ ምስረታ በማስመልከት ሐዋሳ እየተካሄደ ያለው ትዕይንት የቀጠለ ሲሆን እዙ በከተማ ውስጥ የሚገጥሙ ችግሮችን በላቀ ወታደራዊ አቅምና የዘመኑን ቴክኖሎጂ በመጠቀም ክህሎትና ያለውን ሁለንተናዊ ዝግጅት አረጋግጧል። ይህን የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮች፣ የሲዳማ ክፍል የሥራ ኃላፊዎችና
ጥሪ የተደረገላቸው እንግዶች ተገኝተውም ተከታትለውታል። በትግራይ ክልል ውስጥ ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ በኢትዮጵያ ፌዴራል መንግስትና በትግራይ ክልል ያንዣበበ ያለው አስፈሪ ጦርነት በዲፕሎማሲያዊ መንገድ እንዲፈታ ለዓለም አቀፍ ድርጅቶችና ተቋማት መሪዎች ግልጽ ደብዳቤ ጽፏል። ሳልሳይ ወያነ ትግራይ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያንዣበበ ያለው አስፈሪ ጦርነት በዲፕሎማሲያዊ መንገድ እንዲፈታ ለዓለም አቀፍ ድርጅቶችና ተቋማት መሪዎች ትናንት ግልጽ ደብዳቤ ጽፏል። ትግራይ ክልል ውስጥ ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ ኃላፊ ምላሽ የሚሹ በሚል ለአራት ተቋማት በጻፈው ደብዳቤ በትግራይ ክልል አሁን ያለው የማይቀር የሚመስል ጦርነት ደመና እንዲረግብ እንዲያደርጉ ጠይቋል። ሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ ዛሬ ለዶይቼ ቬለ ማብራሪያ በሰጠው ጥቃት መቀሌ ከተማ ጭር በማለት አዝማሚያ እየታየበት መሆኑና ወጣቶች ባገኙት አጋጣሚ ከዚህ ክልል እየወጡ ነው ብሏል። ሳልሳይ ወያነ ትግራይ ለአፍሪካ ህብረት ኮሚሽን ሊቀመንበር፣ አፍሪካ ውጭ ጉዳይ ሚኒስትር፣ ለምስራቅ አፍሪካ የልማት በይነ መንግስታት ድርጅት ዋና ጸሐፊና ኢትዮጵያ ተወካዮች ምክር ቤት አፈ ጉባኤ በጻፈው ደብዳቤ ስጋት ደቅኗል ያለውን ጦርነት ከተነሳ ቀጠናዊ መልክ የሚኖረውን አውዳሚ ውጤት ከሚያስከትል ነው ብሏል። ፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ ጸጋው ጦርነት የሚጀመር ከሆነ ደም አፋሳሽና ብሎ ሊያልቅ የማይችል ስለሆነ ዲፕሎማሲያዊ ጫና እንዲደረግ ይህንን ደብዳቤ መጻፋቸውን ነግረውናል። ፓርቲው የተፈናቀሉ ሰዎች በቀጣይ ምርጫ ካምፖች ውስጥ በሆነው ድምፅ እንዲሰጡ መታገሉን ውድቅ አድርጎታል። ትግራይ ክልል ህገ መንግስታዊ የአስተዳደር ወሰን ወደ ቦታው እንዲመለስም በጻፈው አስተያየት ደብዳቤ ጠይቀዋል። ትግራይ ክልል ጊዜያዊ አስተዳደር ዛሬ ባወጣው አጭር መግለጫ ፌዴራል መንግስት መከላከያ ሰራዊት ወደ ትግራይ እንዲገባ አዟል በሚለው ኦሮኛ እየተሰራጨ ያለው መረጃ ሙሉ በሙሉ የተሳሳተና ዛባ መረጃ መሆኑን አስታውቋል። የኢትዮጵያ ዓለማት ጤና ድርጅት ዋና ዳይሬክተር ዶክተር አድሃኖም ጦርነቱ ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ፖለቲካዊ መፍትሄ ሁሌም አለ፣ እኛ ጀግኖች ሰላምን ይመርጣሉ፣ ለሰላም ዕድል እንስጥ በሚል ሲሉ ዛሬ ጦርነት ስጋቱ እንዲገታ በግል የማህበራዊ መገናኛ አውታሮች ላይ ጠይቋል። ይህ ከፍተኛ የተቃዋሚ መሪ ባለፈው ሳምንትም በአማራ ክልል ግጭት ጀመረበት ጊዜ ጀምሮ የጤና ባለሙያዎች ኢላማ እየሆኑ እንደሆነ የሚገልጹ አስደንጋጭ ሪፖርቶች እየተሰሙ ነው ሲሉ ጦርነቱ ፈታኞች ጉዳት ደርሶባቸዋል፣ የእርዳታ ሰራተኞችም ህይወታቸውን አጥተዋል ብሏል። አክሎም ኢንተርኔት መቋረጥ መረጃውን ስለሚገድበው እነዚህ ክስተቶች አስቸኳይ ገለልተኛ ምርመራ ያስፈልጋቸዋል በማለት ጤና ተቋማትና የጤና ባለሙያዎች ኢላማ መደረጉ የሌለበት መሆኑን አመላክቷል። ዓለም አቀፍ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስትና በኤርትራና በትግራይ ክልል ዳግም ተባብሷል ያለው ውጥረት ቀጠናው ሌላ አውዳሚ ጦርነት ሊያስከትል ይችላል የሚል ስጋት መፍጠሩንና በማንኛውም ጊዜ ሊከሰት እንደሚችል ከሁለት ቀናት በፊት ባወጣው ዘገባ ያለ ማብራሪያ ማስታወቋል። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ለዓመታት የዘለቀው ደም መፋሰስ የቆመ አዲስ የተስፋ ጭላንጭል አሳይቷል። ረቡዕ የካቲት 11 2018 ዓ.ም ተግባራዊ እንዲሆን የታቀደው የተኩስ አቁም ስምምነት ለመጨረሻ ጊዜ የተገኘ ሰላም ዕድል ይሁን የሚለው ጥያቄ የዓለም አቀፍ ዲፕሎማት ተረትቧል። ባለፈው ሳምንት በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤና ጀርመኑ የሙኒክ የደህንነት ጉባኤ ላይ የኮንጎ ጉዳይ አጀንዳ መሆኑ ሰንብቷል። ኮንጎ ፕሬዝዳንት ፌሊክስ የውጭ ጉዳይ ሚኒስትራቸውን ቱሪዝ ዋግነርን ለሙኒክ በመላክ መንግስታቸው ለሰላም ያለውን ዝግጁነት አሳይቷል። ሚኒስትሯ ለዶይቼ ቬለ በሰጡት ቃለ ምልልስም የሰላም ስምምነቱን ለማክበር ቃል ገብተዋል። ኮንጎ ተፋላሚ ወገኖች መሀል የደረሰው ስምምነት ዋሽንግተን የሰላምና የብልጽግና ስምምነት የሚል ስምን ተሰጥቷል። ጎርጎሳውያኑ 2005 መገባደጃ ላይ አሜሪካ አደራዳሪነት በኮንጎና በሩዋንዳ መንግስታት መካከል ስምምነት ቢፈርምም ሩዋንዳ አሁንም ድረስ ኤም23 አማጣይ ድጋፍ ትሰጣለች የሚል የሚቀርብባት ክስ እንደቀጠለ ነው። ሩዋንዳ ግን የሚቀርብባትን ክስ በጽኑ ታስተባብላለች። ድርጅቱ የሀገር ውስጥ ጉዳዮች ሚኒስትር ሄንስርት ሙኒክ ውስጥ እንደተናገሩት ግጭቱ የኮንጎ ውስጥ ችግር ነው ብሏል። ሀገር ውስጥ ጉዳይ ሚኒስትር በዚህ ወቅት ካነሷቸው ሀሳቦች የበርካቶችን ቀልብ የገዛውና ምናልባትም በስምምነቱ ላይ የጣለ ይኸው የሚል ስጋት ያጥቷል። ባለፈው ዓመት የጥር ወር በአማጽያኑ እጅ የወደቀችው የሰሜን ኪቩ ዋና ከተማ ማይ አየር ማረፊያ እንዲከፈት የአማጽያኑ ወደ ባለስልጣናት እውቅና ተሰጥቶ መናገር እንደሚያስፈልግ ነው ሚኒስትሩ ሀሳብ ያቀረቡት። ደግሞ ኮንጎ መንግስት ዘንድ ተቀባይነት የሌለው እንደሆነም ነው ዘገባው ያመላክተው። ምስራቃዊ ኮንጎ በነበረው ደም መፋሰስ ላይ 3,000 በላይ ሰዎች መገደላቸውና አስከፊ የሰብአዊ መብቶችን መፈጸማቸውን የተባበሩት መንግስታት ድርጅት ዘገባም አመላክቷል።
እዚህም ነው የሰላም ስምምነቱ እንዳይቀለበስ ውትወታ ተጠናክሮ የቀጠለው። እዚህም ሆኖ በኮንጎ ውስጥ የግጭት የጎረቤት ሀገራት ሚና ጎልቶ የመሰማቱ ያህል ሽማጋነት የተሰረመችው አሜሪካ ፍላጎቷን ለስምምነቱ መጽናት ወሳኝ ጉዳይ መሆኑን ገልጾ ይሰማል። አሜሪካ ስምምነቱን በተመለከተ ለምን ጠንካራ አቋም አይስጥ የሚለው ጥያቄ ሲነሳ እሱ ከፖለቲካ ይልቅ ኢኮኖሚያዊ አንድምታ እንዳለው አስቀድሞ የተረጋገጠ ይመስላል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን አማካሪ ሞሳድ በውስጥ እንዳስጠነቀቁት ስምምነቱ የሚጥስ አካል ማዕቀብ ይጠብቋል። አንጻሩ የፖለቲካ ተንታኞች እንደሚሉት አሜሪካ ኮንጎ ማዕድናት ላይ የነበረችው የቻይና የበላይነት ለማቀዳጀት ፈልጋለች። በታንጋኒካ ግዛት በሚገኘው ማኖኖ ማዕድን ስፍራ አሜሪካውያን ኩባንያዎች ከፍተኛ መዋዕለ ንዋይ ለማፍሰስ አቅደዋል። ለዚህም ሆኖ ግን ከኮንጎ ሰላም 120 በላይ የሚሆኑ አማጺ ቡድኖች መኖራቸው ትልቅ እንቅፋት ሳይሆን አይቀርም። የሚያሱት በተጨማሪም የዋዜላንድ ሚሊሻዎችና ኢስላሚክ ስቴት ጋር ግንኙነት ያለው ኤዲኤፍ በግዛቱ የሽብር ተግባራቸው መቀጠላቸው የተነገረ ነው። አፍሪካ ህብረት ለአፍሪካ ችግሮች አፍሪካዊ መፍትሄዎች በሚል መሪ ቃል አንጎላ ፕሬዝዳንት ጆዊ ሎሪስ እና የወቅቱ ህብረት ሊቀመንበር ብሩንዲው ፕሬዝዳንት ኢቫርሴድ ጥረታቸውንም ቀጥሏል። እንኳን የሰሞነኛው ስምምነት ተከትሎ ኮንጎ በጠመንጃ ድምፅ ዝም ይላል። በአሜሪካ ጥብቅ ቁጥጥርና የማዕድን ጥቅሟን ለማስጠበቅ የምትወስደው እርምጃዎች ሰላም ተስፋውን ከተስፋ በላይ ህያው እንዳደረገው ነው የተባበለው። ኮንጎ ህዝብ ግን አሁንም የሚጠይቀው አንድ ነገር ብቻ ቢሆን የሚሆን ምንም ዘላቂ ሰላም ይስፍን ነው የሚሉት። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም